ሰላም ተመልካቾች፣ ይህ ዳቦ አርቲዛን ብሬድ ይባላል። በጣም የሚገርምና ጣፋጭ የሆነ የዳቦ አይነት ነው። እንዴት እንደሚሰራ በዚህ ቪዲዮ የምናይ ይሆናል። ይህን ዳቦ ለመስራት ረጅም ጊዜ ፈርመንቴሽን ይፈልጋል። ነገር ግን በአጭሩ እንዴት መስራት እንደሚቻል በዚህ ቪዲዮ የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። መልካም ቆይታ። አንድ ማንኪያ ጨው እንጨምራለን። አንድ ማንኪያ እርሾ ወይም 15 ግራም እርሾ፣ አንድ ማንኪያ ማር፣ 350 ግራም ውሃ፣ የሞቀ ውሃ ነው። እነዚህን በአንድ ላይ ሚክስ ማድረግ። እነዚህን ኢንግሪዲየንቶች ከቀላቀልን በኋላ ለ15 ደቂቃ ያክል ከቨር ማድረግ ወይም መሸፈን። ተመልካቾች ከ15 ደቂቃ በኋላ ተገናኝተናል። ይህን ይመስላል ሊስታችን። በብል አውጥቷል። 450 ግራም ዱቄት እንጨምራለን ተመልካቾች። ከዛን በደንብ መቀላቀል ነው። ከዛን በእጃችን እንቀላቅለዋለን ተመልካቾች። አናሸውም፣ ግን መቀላቀል ብቻ ነው። ዱቄቱና ሙሉ በሙሉ ዱቄቱ መዳረስ አለ። አሁን እንደዚህ ቅርጽ እናወጣና እናስቀምጠዋለን እዚሁ ላይ ተመልካቾች። ሊጣችን እንደዚህ ካዘጋጀነው በኋላ ምንም አይነት አየር በማያስወጣ ክዳን እንከድነዋለን። ቢያንስ ለ1 ሰዓት ተኩል ወይም እስከ 2 ሰዓት ድረስ በደንብ ፈርመንት እስከሚያደርግ ድረስ ማቆየት አለብን ተመልካቾች። ከ2 ሰዓት በኋላ ተመልሰን ተገናኝተናል። ሊጣችን ይሄንን ይመስላል። እንገለብጠዋለን። አሁን ቀስ እያደረግን ማጠፍ ነው። እንደዚህ እንደምታዩት ተመልካቾች፣ እንደዚህ ነው የምታደርጉት። አሁን ተመልካቾች እንደዚህ አይነት ቦል እናስቀምጥና ጨርቅ እናደርግበታለን። እንደምታዩት ከዛን ሊጡ እንደዚህ ገልብጠን እናስቀምጠዋለን። ተመልካቾች እንደዚህ ካደረግነው በኋላ ለ20 ደቂቃ ያክል እንደዚህ አድርገን እናስቀምጠዋለን። ተመልካቾች ከ20 ደቂቃ በኋላ ተመልሰን ተገናኝተናል። አሁን እንገለብጠዋለን ሊጡን። ይህንን ይመስላል ተመልካቾች። እንዴት እንደሚያምር እዩት። አሁን እቃችን ላይ እናደርጋለን። ተመልካቾች በ220 ዲግሪ ሴልሺየስ ኦቨን ውስጥ እናስገባዋለን። ተመልካቾች አሁን እንደምታዩት ኦቨን ውስጥ ገብቷል። ለ25 ደቂቃ ነው። ይሄኛው ከገባ ቆይቷል። ግለት አለው። ስለዚህ ውሃ እንጨምርበታለን። ተመልካቾች ኦቨን ውስጥ ዳቦን በምናስገባበት ሰዓት ውሃ ያደረኩበት ምክንያት ያው ኢንተርናሽናል ሬሲፒው ነው። እኩል አበሳሰል እንዲበስል ነው። ከላይ ያለው ሳይደርቅ ከውስጥ ያለውን በስቲም መልክ አብስሎት እኩል የሆነ ቴክስቸር እንዲኖረው ሲሆን፣ ሁለተኛው ደግሞ የጀላቲኒ ወይም ደግሞ ኢላስቲክ ነገር እንዲኖረው ነው። ያ ማለት ስናኝከው ያዝ የሚያደርግ ነገር እንዲኖረው ስለሚፈለግ ነው። ደግሞ ሻይኒና አብረቅራቂ ሆኖ እንዲወጣ ነው ማለት ነው። ተመልካቾች አሁን ዳቦአችን ደርሷል። እናወጣዋለን። እንደምታዩት ይሄንን ይመስላል።
ተመልካቾች ዳቦችን በምታዩት ይመስላል።